እንዴት ዋላችሁ? ይህ ለርንቢ ነው። ለርንቢን የምታዩት በዚህ የዩቲዩብ ቻናላችን ነው። የዛሬ ትምህርታችን የሚሆነው ናፖሊዮን ቦናፓርቴ ታሪክ ነው። ይህ የፈረንሳይ ገዢ። እስቲ ዛሬ ታሪኩን እንስማ። እንጀምር። ሰውን በተፈጥሮ መናቅ ጥሩ አይደለም፣ ሰውን በተፈጥሮ ማድነቅ እንጂ። አጭርነቱ የነገሰው ንጉስ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩት። እናመሰግናለን። ናፖሊዮን ቦናፓርቴ ታላቅ ሰው ነው። ናፖሊዮን ቦናፓርቴ ለአስርተ ዓመታት አውሮፓን ተቆጣጥሮ ነበረ። ይህ ሰውዬ በወታደራዊ ኃይሉ ጠንካራ የነበረ ነው። በ19ኛው ክፍለ ዘመን ጠንካራ የሆነ መሪ ነበር። የወታደሮች መሪ ነበር። በ19ኛው ክፍለ ዘመን የፈረንሳይ ጠንካራ መሪ ነበረ። በሱ ጊዜ የባህል ልዩነትና አመራር ነበረ፣ ግን ሲወለድበት በነበረበት ጊዜ ነው። እና ደግሞ እነዚህ አመራሮች እርስ በርስ የሚነቃቀፉና የሚጣሉ ነበሩ። በእነዚህ ሰዓት ውስጥ በእነዚህ ችግር ውስጥ ተወለደ። የተወለደበትም ቦታ የሆነች ትንሽዬ ደሴት ቦታ ናት። ይቺ ደሴት ቦታ ገለል ያለች ናት፣ ግን የፈረንሳይ ግዛት ውስጥ ናት። ይቺ ደሴት ላይ በዚች ደሴት ላይ ፈረንሳይ ጠንካራ መሆን እንዳለባት ተረድቷል። በልጅነቱ ሲነገረው ከነበሩት ውስጥ ፈረንሳይ እየተዳከመችና ህዝቦቿም እርስ በርስ እየተጣሉ ነው የሚል ነገር ነው። ይህንን ህዝብ አንድ ላይ አድርጌ አውሮፓን መግዛት ፈልጋለሁ የሚል ዓላማ ይዞ ተነሳ። ሀሳቡም እውን እየሆነ ይመስላል። እንግዲህ ጊዜው ወደ ጦር ሜዳ ለመግባት ነው። ናፖሊዮን ቦናፓርቴ አጠር ያለ ሰው ነው። ቁመቱም አነስተኛ ነው። 1 ሜትር ከ68 ሴንቲሜትር ነው። ይህ ርዝመቱ ወታደር እንዳይሆን ከልክሎት ነበረ። ግን እሱ የወታደር ህልም ስለነበረው ወደ ወታደርነቱ በጣም ገፍቶበት ነበረ። ከዛ በኋላ እንደምን ብሎ የወታደር ካምፕ ውስጥ ገባ። ወታደርም ሆነ። ከዛ በኋላ የመጀመሪያው ጦርነት አደረገ። እንደምታስቡት የመጀመሪያው ወታደር ፈሪ ነው ተብሎ ይታሰባል። ይህ ግን ከልጅነቱ ጀምሮ ሲነገረው ስለነበረ ስለ ሀገሩ እንደምንም ብሎ ቆርጦ ተነሳ። የመጀመሪያውን ጦር አካሄደ። የመጀመሪያው ጦርነት ከኦስትሪያ ሃንጋሪ ጋር ነው። እዛው ጎረቤት ለጎረቤት ናቸው። ኦስትሪያ ሃንጋሪ ጦር ዘምታ ፈረንሳይን ለመቆጣጠር ፈልገው ነበረ። በ1769 አካባቢ የመጀመሪያውን ጦርነት አደረገ። ይህን ጦርነት በተሳካ ሁኔታ አሸነፈ። ኦስትሪያ ሃንጋሪ እጇን በመስጠቷ ከፈረንሳይ ጋር ውል አደረጉ። የውሉም ስም ካምፖ ፎርሚዮ ይባላል። በዚህም ጦርነት ፈረንሳይ ግዛትን አግኝታለች። አሁንም ናፖሊዮን አሸንፏል። ግን ሰዎች ወታደሮች ማሸነፉን አይደለም የሚያዩት፣ እጥረቱን ነው። አጭር ስለሆነ ሀገራችን ያስጠቃል ብሎ ነው የሚያስቡት። ግን አሁኑ ናፖሊዮን ወደ ጦርነት ሜዳ ላይ ነው ያለው። ሁለተኛው ጦርነት ወደ ግብጽ ሄዷል። ግብጽ የሄደበት ምክንያት የተለያዩ ወደቦችን ለማግኘትና የእንግሊዝ ኃይልን ለመቀነስ ነው። የሚገርም ነው። እዛ ግብጽ ቦታ ላይ ቀድማ የነበረች ብሪቲሽ ነበረች ወይም እንግሊዝ። ይህች ሀገር ጠንካራ ነበረች። እንዲሁም ጥንካሬዋ ደግሞ የተገነባው በናቪ ዋር ላይ ነው። ናቪ ማለት የውሃ ጦርነት፣ ውሃ ላይ ጀልባዎችን በማስፈር እነዛን ሰዎች ምድር ላይ ያሉትም ሊሆን ይችላሉ፣ ውሃ ላይ ያሉት ሰዎችንም በመግደል እንዲሁም ደግሞ በመዝረፍ ኃያልነታቸውን ማሳየት ነበረ። እንግሊዝ በ18 እና በ19ኛው ክፍለ ዘመን ጠንካራ የምትባል ሀገር ነበረች። ፈረንሳይ ይህንን ጥንካሬን ለመውሰድና አውሮፓን ለመውሰድ እያሰበች ነው። እንዲሁም ደግሞ ግን ናፖሊዮን ቦናፓርቴ ሀሳቡና ዕቅዱ ዜጋ ከመሆኑ በላይ ዜግነቱን ብቻ ሳይሆን ሀገሪቱን ወደ ጠንካራ ደረጃ ማድረስ ይፈልጋል። ስለዚህም ግብጽ ያለችውን ብሪቲሽ ለመዋጋት ሄደ። እግር በፈረስ ብሎ የምድር ኃይሎችን እንዳለ አስወገዳቸው፣ ጨረሳቸው ማለት ይቻላል። የምድሩን አሸንፎ ወደ ናቪው ጦርነት ወይም ደግሞ የባህር ላይ ጦርነት ወይም የውሃ ጦርነት ላይ ሄደ። በዚህ ሰዓት ደክሞና ተዳክሞ ስለነበረ ጦርነቱን ማሸነፍ ከበደው። ግን የግብፅን ምድር በብዛት መቆጣጠር ችሏል። ወደቡን ግን ማግኘት ከብዶታል። ምክንያቱም እንግሊዝ የናቪ ዋር ወይም ደግሞ የውሃ ላይ ወይም የባህር ጦርነት ላይ ጠንካራ ሆና ስለተገኘች ነው። ፒራሚድ ጦርነት 1798 አካባቢ ግብጾችን ተቆጣጠሯቸው። ናፖሊዮን ጦርነቱን አሸነፈ። ግብጾችን አሸንፎ ግብጾችን በእጁ ካደረገ በኋላ ወደ ሀገሩ ሊመለስ አሰበ። ወደ ሀገሩ ከመሄዱ በፊት የግብፅን ጽሑፎች እያገላበጠ ያይ ነበረ። እንዲሁም ደግሞ የግብፅን ጽሑፎችና የግብፅ የአጻጻፍ ዘዴዎችን ወይም
የሄሮግራፊ ላይ ጽሁፎችን ይሰራና እንዲሁም ደግሞ ሰብስቦ ያስቀምጥ ነበረ። ከዛ በኋላም ተቀናቃኞችን በማሸነፍ የምክር ቤት አባላቶችን በማሸነፍ ቀጥታ ወደ ስልጣን ላይ ወጣ። ስልጣን ላይ ሲወጣ ሉዚያና የተባለችው ቦታ ለአሜሪካ ተሰጥታ ነበር። ሉዚያና የተባለችው ቦታ ለአሜሪካም የተሰጠችው እሱ ስልጣን ላይ ከመውጣቱ ልክ ትንሽ ጊዜያት በፊት ነው ማለት ነው። የእንግሊዙ መሪ ማለት ነው የባህር ኃይል መሪ የተባሉ ማለት ነው አድማይር ኔልሰን የተባለው ሰውዬ ተገደለ በዚህ ጦርነት ማለት ነው። ምክንያቱም ይህ ሰውዬ ከፍተኛ የሆነ ጦርነት እና የተለያዩ ነገሮችን ያደርግ ነበረ። ስለዚህ ይህ ሰውዬ በዚህ ጦርነት ባትል ኦፍ ትራፍላጋር ይባላል በ1805 የተከናወነው። ይህ የተከናወነው ደግሞ አንደኛ ፈረንሳይ ከዚህ ቦታ ላይ ከፍተኛ የሆነ ቁጥጥር እንዲኖራት ተፈልጎ ነው። የአውሮፓ ምድርን ለመቆጣጠር ፈረንሳይ በጣም ፍላጎት ነበራት። እንግሊዝ እንቅፋት ነበረች። እንግሊዝና ፈረንሳይ ስለሚፎካከሩ ጦርነት አደረጉ። ይህ ጦርነት ላይ ከባድ የሆነ የእንግሊዝ መሪ ተገደለ። ናፖሊዮን በዚሁ እየቀጠለ ነው። ዘ ባትል ኦፍ አውስትራሊያዝ የተባለው ጦርነት ላይ 1805 የእንግሊዙን ባህር ኃይልን ከገደለ በኋላ ወደ ሌላ ጦርነት ሄደ። ይሄ ደግሞ ታላቅነቱን እንዲጨምር አድርጓል። ከዚህ ቀጥሎ ያለው ጦርነት አውስትራሊያዝ የተባለ ጦርነት ነው። ይህ ጦርነት ከፍተኛ የሆነ የአውሮፓን አካባቢዎች እንዲሁም ደግሞ የአውሮፓን ምድር ለመቆጣጠር ተመችቶታል። ለምሳሌ የሮማን ሀገራት በሙሉ ለመቆጣጠር አመችቶታል። ይህን ጦርነት ያሸነፈበትን ቦታዎች የሩሲያንና የአውስትሪያ ሃንጋሪ ማህበረሰብ በማሸነፍ ነው። ይህን ጦርነት ካሸነፈ በኋላ የሮማን የተለያዩ ቅርጻ ቅርጾችን እና የተለያዩ ለብዙ ዓመታት የቆዩትን ጽሁፎችን እንዲያገኙና ግዛታቸውን ለማስፋፋትም አመችቷቸዋል። የሩሲያ ግዛት ደግሞ በዛ ሰዓት ሰፊና ከፍተኛ የሆነ ቁጥር ያለው ነበረ። የሩሲያ ብቻ ሳይሆን የኦስትሪያ ሃንጋሪ በጣም ሰፊ ነበረ። ይህንን ደግሞ በማሸነፏ ፈረንሳይ ቦታዎችንና ህዝብን ማግኘት ችላለች። የሚገርማችሁ ነገር ፈረንሳይ ግዛቷን ከማስፋፋቷ በላይ ደግሞ የተለያዩ ቦታዎች ከመያዝ በኋላ የተለያዩ ስያሜዎችንና ጊዜያዊ መቆያዎችን እየሰራች ሄደች። ለምሳሌ ኮንፌዴሬሽን ኦፍ ዘ ራያን ፈረንሳይ የፕሩሻና የኦስትሪያ ሃንጋሪ ቦታዎች በመቆጣጠር እንዲሁም ደግሞ ገፋ በማለት ቦታዎችን በመውሰድ ኮንፌዴሬሽን ፈጠረች። የኮንፌዴሬሽን ዘርሂን ይባላል። ይህ ቦታ ደግሞ አውስትሪያና ፕሩዥ ያሉበት ቦታ ነው። ይህ ቦታ ደግሞ ቶሎ ቆርጣ ወሰደቻቸው። እነዚህን የቆረጠቻቸውን ቦታ ኮንፌዴሬሽን ፈጠረች። ወይም ደግሞ የራሷን ሀገር እንደማምስረት አስባ የውጭ ሀገር ዜጎችን አንድ ላይ ዘው ሰብስባ በማስቀመጥ ኮንፌዴሬት በማድረግ ፈረንሳይ እንዲባሉና የፈረንሳይ ግዛት ውስጥ እንዲሆኑ በማሰብ ኮንፌዴሬሽን ፈጠረች። ኮንፌዴሬሽን ማለት የሌላ ሀገር ዜጋ ከገዛም በኋላ ወይም ደግሞ የሌላ ሀገር ቦታ ከያዘም በኋላ ከኛ ሀገር ዜጎች ጋር እንዲላመዱና እንዲዋሃዱ ኮንፌዴሬሽን የሚባል ሲስተም አለ። ይህን ኮንፌዴሬሽን ሲስተም ካልቸርና የተለያዩ ነገሮችን በማነጻጸር ቀስ በቀስ ወደ አንድ ማምጣት ነው። በዛው አመት ላይ ደግሞ ከፍተኛ የሆነ ጦርነቶችን በማድረግ እንዲሁም ደግሞ እንግሊዝን በማሸነፍ ጥንካሬን በመጨመር ኢኮኖሚክ ሲስተሟን በማስፋፋትና ሀገሪቷ ካለችበት ቦታ ከፍታዋን እያንሰራራች እንድትሄድ ናፖሊዮን ረድቷታል። ይህ ታላቅ ሰው ቀስ ጨመር እያደረገ ነው ቦታዎችን፣ ኢኮኖሚያንም እያሻሻለ ነው። የፕሩሺያን ቦታዎች እንዲሁም ደግሞ ወይም ደግሞ የጀርመን ቦታዎችን በመቆጣጠር እንዲሁም ደግሞ ከፍተኛ ጦርነት አዘጋጀ ናፖሊዮን ወደ ጀርመን በሚያደርግበት ጊዜ ጦርነቱን አስቀድመው ስለፈሩ እንዲሁም ደግሞ ትንሽ ጦርነት በማድረግ ወደ ሰላም ለማምራት ወሰኑ። ከጀርመን ጋር ውል ተፈራረሙ። ከጀርመን ጋር ውል ከተፈራረሙ በኋላ ኦስትሪያና ሌሎ ሀገሮች በመዋሃድ የፈረንሳይ ግዛቶችን እና የተቆጣጠረቻቸውን ቦታዎችን እንዲመልሱ ለማድረግ ሞክሮ ነበረ። ግን ይሄ ነገር በሙሉ እየከሸፈባቸው መጣ። የፔኒንሱላር ጦርነት ወይም ፔኒንሱላር ዋር የሚባለው ጦርነት ላይ ፈረንሳይ ከፍተኛ አስተዋጽኦ አደረገች። የዚህ ጦርነት ላይ የተለያዩ የወደብ ቦታዎችንና በፔኒንሱላር ሲ ባህሮችን ወይም ደግሞ የተለያዩ ባህሮች አሉ። እነዚህ ባህሮችን ለማግኘትና ከፍተኛ የሆነ ኢኮኖሚያዊ እድገት ለማስመዝገብ ቶሎ ብላ የፔኒንሱላር ዋርን ጀመረች። ይህንን ቦታ ደግሞ ለመያዝ ጦርነቱን የራሱ የገዛ ወንድሙ ላይ ጆሴፍ ቦናፓርቴ ጦርነት ለማድረግ ወሰነ። ይህ ሰው ደግሞ የስፔን ባለገዥ ነበረ። እሱ ላይም ደግሞ ጦርነት ያደረገበት ምክንያት አረቢያን ፔኒንሱላን ወይም ደግሞ ፔኒንሱላር ዋርን በመፍጠር
ኢኮኖሚውን ለማሻሻል ነው። ናፖሊዮን የተለያዩ የአውሮፓ ምድሮችን ተቆጣጠረ። አሁን የቀረው ሩሲያ ነው። ሩሲያን ደግሞ ለመያዝ ጠንከር ያለ ጉልበት ይፈልጋል። ግን አውሮፓ ውስጥ የነበሩ ወታደሮችን በሙሉ ሰበሰበ፣ አጀንዳም ያዘ። ሩሲያን ለመውጋት፣ ሩሲያን ለማሸነፍ ወጣልም። ግን ይህንን ነገር ሳያስብ ነበር የመጣው። ግን አንድ ያላሰበው ነገር አለ። ይህም ያላሰበው ነገር ክረምት የሚባል ነገር ነው። ዊንተር ሲዝን። በሩሲያ አካባቢ ዊንተር የሚባል ነገር አለ። ይህ ዊንተር ማለት የበረዶ ዘመን ነው። ይህንም ያላሰበው ነገር ክረምት እንደተለመደው ሩሲያ ውስጥ ክረምት አይደለም የሚባለው፣ በረዶ ከነም ፍሪጁም ከነ በረዶ ይባላል። ይህ ማለት እዚህ ሀገር ላይ ሩሲያ ሀገር ላይ ዊንተር ሲዝን ቤት እንጂ ውጭ ላይ መዋል ከባድ ነው እና ጦርነቱም በዚህ ሰዓት ነው የጀመረው እና ጀነራል ዊንተር ወይም ደግሞ ጀነራል ክረምት ለነሱ ጥሩ ሆኖላቸዋል። ይህንን የክረምት ወቅት ተጠቅመው የሩሲያ ወታደሮች ቀጥታ ወደ ቤታቸውና እንዲሁም ደግሞ ቤታቸውን አርቀው በመስራት የናፖሊዮን ሰዎች ሲመጡ ወደ ጦርነቱ እንዳይገቡ አድርጓቸዋል። ጦርነቱን በቀጥታ እንዳይሳተፉ አድርጓቸዋል። በዛ ሰዓት ወደ ጦርነቱ ቢገቡ ኖሮ ይሸነፉ እንደነበረ ስለሚያውቁ ወደ ቤታቸውና የተለያዩ ቦታዎችን በመልቀቅ ሄዱ። ናፖሊዮን ግን ይመጣሉ ብሎ ተስፋ በማድረግ ላይ ነው። የምግብና የተለያዩ አገልግሎቶች ቀስ በቀስ እየወረዱ መጡ። በረዶም እየጨመረ መጣ። ብርዱም እየሰፋ መጣ። ይህን ደግሞ ናፖሊዮን አላወቀበትም ነበረ እና ደግሞ ይወጣሉም ብሎ ተስፋ ስላደረገ ነው። እነሱ ግን ምግባቸውንና የተለያዩ ጦር መሳሪያቸውን ቤታቸው በመውሰድ እንዲሁም ደግሞ ከዛ ቦታ አራቅ በማለት በረዶ ሲቀጠቅጣቸው ዳር ይዘው ይጠብቁ ነበረ። ግን ለናፖሊዮን ነገር አስከፊ የሆነበት ነው። ወደኋላ ያለው ህዝብ እየተጨማደደና በበረዶ ሐውልት እየሆኑ እየቀሩ ነው። ይህ ሰውዬ ሰዎቹን እንዲወጡ ያላደረገው ጥረት የለም ነበር። የሞስኮ አካባቢዎችን በማቃጠልና የተለያዩ ቦታዎችን በማንደድ ህዝቡ ፈርቶና ደንግጦ ወደ እነሱ መጥተው እንዲዋጉና እንዲሁም ደግሞ በፍራቻ ራሳቸውን እጅ እንዲሰጡ ፈልገው ነበር። ግን አሁን ፍንክች የለም። ግን ይህንን ጊዜ ናፖሊ ምንም ሀሳብ አልቀየረም። አሁንም ወደ ጦርነት ነው የሚለው። ግን የናፖሊዮን ጦር ሰራዊት እየተዳከመ ነው። በሁለተኛው አቅጣጫ ደግሞ ስፔን ናት። ስፔን ላይ ደግሞ በእንግሊዝ እርዳታ ፈረንሳዮች እንዲወጡ ለማድረግ እየታገሉ ነው። ግን እንግሊዞች የተለያዩ ጦር መሳሪያዎችና የባህር ጦር እርዳታ በማድረግ ስፔኖች ሬዚስት ወይም ደግሞ ጠንከር በማለት ወደ ፈረንሳይ ለመዋጋት ተነሱ። አሁንም ግን እየተሳካላቸው ይመስላል። በሁለቱም አቅጣጫ በሩሲያ በኩል ወደ ብዙ ወታደሮች እየሞቱ ነው በበረዶ ምክንያት። እንዲሁም ደግሞ በዛ በኩል ስፔን ተነስታለች። አሁን ነው ካውንተር አታክ ተጀመረ። በሲክስቲ ኮሊሽን የተባለ ውህደት ወይም ደግሞ ሩሲያና ኦስትሪያ ተጣምረው አንድ ላይ ይህንን የተዳከመ ጦር ለማሸነፍ ተነሱ። ይህ የተዳከመን ጦር ለማሸነፍ የተጣመሩት ጥምረት ሲክስቲስ ኮሎኔሽን ከ1813 እስከ 1814 ይህንን በመሆን ይህንን አንድ ላይ ኮሎኔት በማድረግ ጦርነት ተጀመረ። በዛ በኩል ስፔን የፈረንሳይ ህዝብን በማስለቀቅ ተነስተዋል፣ አስለቅቀዋልም። እንዲሁም ስፔን ድል እየነሳች ነው። የመጀመሪያው ሽንፈት ተጀመረ። የዚህ ጦርነት ላይ ናፖሊዮን ተዳከመ፣ ሽንፈቱም ተጀመረ። ከሩሲያ ቦታችን መልቀቅ ጀመረ። በግዴታም በውዴታም ከተሸነፍ ውል መፈረም አለበት ተባለ። ትሪቲ ኦፍ ፎርሚታቤሊያ በ1814 ወደ ኤላባ ወደ ተባለችው ደሴት እንዲላክ ተደረገ። ይህንን ሽንፈት ለሱ አልተዋጠለትም። ይህ ማለት እሱ ለበቀል እንዲነሳሳ ረድቶታል። ይህ ማለት ጦርነቱን ቢሸነፍም ይህ ሰው ወደ ጦርነቱ ድጋሚ በመግባት ለማሸነፍ ይጥራል ተብሎ ይታሰባል። ግን አሁንም እንደተሸነፈ ነው። ምክንያቱም ሁለቱ ሀገራት እንዲሁም በዛ በኩል ስፔን ጦርነቱን ገፍተው ወደ እሱን ከጨዋታው ውጭ አድርገውታል። ፈረንሳይም እየወደቀች ነው። እምቢ ባዩ ናፖሊዮን ከኤልባም አመለጠ። አላልኳችሁም? ለበቀል ተነሳ። ይህ ማለት ለአንድ ታላቅ ንጉስ ወደ ኋላና ወደ ቀደመው ቦታ ለመመለስ ሞከረ። በብሪቲሾች ከመወጋቱ በፊት እንዲሁም ደግሞ በብሪቲሾች ኃይል ድጋሚ ከመመለሱ በፊት ለበቀል ተነሳስቶ የመጣው ጦረኛ
ወደ ጦርነቱ ለመግባት ድጋሚ አንድ ድል አገኘ። አዲስ የጦር ኃይልም አደራጀ። የመጀመሪያውን ጦርነት ደግሞ እንደ አዲስ ሲጀምር ሌግኒ የተባለች ቦታ ላይ ፕሩሺያን ለማሸነፍ ሞከረ። እንዲሁም ደግሞ ተዋጋ፣ አሸነፈም። ግን ይህ ጉዞ በአጭሩ እንደሚጠናቀቅ ግን አልገባውም። ዘ ባትል ኦፍ ዋተርሎ ወይም ደግሞ ዘ ባትል ኦፍ ዋተርሎ በ1815 ላይ በፈረንሳይን ድጋሚ እቆጣጠራለሁ ብሎ ወይም ደግሞ ፈረንሳይን ድጋሚ እመራለሁ ብሎ አስቦ ነበረ። ግን ይህ ሊሆን አልቻለም። ዋተርሎ ጦርነት ላይ ብሪቲሾች አሸነፉት። ይህ ማለት የእሱ መጨረሻ ሊቃረብ ነው። ናፖሊዮን ድጋሚ ወደ ደሴት ተላከ። ይህ የተላከበት ቦታ ሴንት ሄሌና አይስላንድ ይባላል። ወደዚህ ቦታ ሄደ። ይህ ሰውዬ ደሴት ለደሴት ይዞር የነበረ ንጉስ ነው። በቃ በአጭሩ ለመግለጽ ደሴት ላይ ተወለደ፣ ደሴት ላይ ትሞታለህ ተባለ። ደሴት ላይ ተወልዶ ደሴት ላይ የሞተ ሰው እንዲባል አስችሎታል። ለሀገሩ የታገለ ሰው ይህ ናፖሊዮን እዚሁ መጨረሻ እንዲሆን ተደምድሞበታል። 51 ዓመቱ ሲሞላው ሞተ። ይህች ቦታ ላይ ይህች ደሴት ላይ እና ማለት ነው የተወለደው ደሴት ላይ ነው፣ የሞተውም ደሴት ላይ ነው። ለሀገሩ ቆርጦ ተነሳ፣ አሳክቷል። ግን እንደዚህ አይነት ክብር ግን ሊያገኝ አልቻለም። ምንም አይነት ክብር ሳይሆን ሞትና የደሴት ሟች ተብሎ እንዲመሰከርለት ተደርጓል። ናፖሊዮን የፈጠራቸው ተጽዕኖዎች አሉ። የሚሊታሪ ስትራቴጂ እንዲሁም ደግሞ ኢኮኖሚ ስትራቴጂ እንዲሁም ደግሞ አውሮፓ ላይ የተለያዩ የአዳዲስ የህግ ስርዓቶችን እንዲፈለሰፉና እንዲጠኑ ካደረጉ ሰዎች ናቸው። ይህ ሰው ለዓለምም ድራጎት ሰጥቷል።